ገብረ መንፈስ ቅዱስ የእምነት አባት አናብስት አናብርት የታዘዙለት ከኒሳ ተነሶ ኢትዮጵያ ደረሰ ጸጋው በረከቱ በእኛ ላይ ፈሰሰ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ አበራ በእግዚአብሔር አገር ሰማያዊ የምንገኘው በታሪካዊ ቦታ በምድረ ከብድ አቡነ ገብረ ቅዱስ አንድነት ገዳም ነው። ይህ ገዳም ከኢትዮጵያ አሉ ከሚባሉት ገዳማት አንደኛውና ዋናው አንጋፋ ትልቅ ገዳም ነው። ለኢትዮጵያውያን ብዙ ጻድቁ አባታችን ገብረ ቅዱስ ነፍሳቸውን ያፈሰሱበት ብዙ በረከት ያገኙበት ነፍሳቸው ከስጋቸው የተለየበት መጋቢት 4 እና መጋቢት 5 እዚህ ቦታ ላይ ቅዱሳን መላእክት አስከትሎ ጌታችን ኢየሱስ ክርስቶስ በአንድነቱ በሶስትነቱ የተገለጸበት እናታችን ድንግል ማርያም የወረደችበት ቦታ ትልቅ ቦታ ስለሆነ መጋቢት 4 እና 5 ሁሉም በክርስቲያን መጥቶ በረከት እንዲያገኝና ቦታው ያው አካባቢው ሰላም ነው። በየአቅጣጫው መንገዱ ሰላም ነውና ይሄ ባሉን ለማክበር የመንግስት አካላትም የበኩሉን ድርሻ እየተወጣ ይገኛልና ገዳሙም መነኮሳቱም ህዝቡን ለመቀበል በዝግጅት ላይ ያለውና ሁላችሁም በክርስቲያን ያለ ፍርሃት ያለ ስጋት ጻድቁ አባታችን አቡነ ገብረ ቅዱስ ከፊት ከኋላ ይጠብቋችኋልና ያለ ፍርሃት መጣችሁ በረከት እንድታገኙ በዚህ መጋቢት 4 እና 5 ቀን ጌታችን ኢየሱስ ክርስቶስ ራሱ የተገኘበት እለት ስለሆነ ሁላችሁም መጣችሁ ከአባታችን በረከት አግኝታችሁ እንድትሄዱ ስንል እናሳስባለን፣ ጥሪያችንን እናስተላልፋለን። እሺ አመሰግናለሁ። እንኳን አደረሳችሁ ነው ምለው። በመጀመሪያ ለአባታችን ለአቡነ ገብረ መንፈስ ቅዱስ የረፍት በዓላቸው እንኳን አደረሳችሁ። ለመላው የኦርቶዶክስ እምነት ተከታዮች በሙሉ የሚታወቀው የአቡነ ገብረ መንፈስ ቅዱስ አንድነት ገዳም በምስራቅ ጉራጌ ዞን በሶዶ ወረዳ የሚገኝ ታሪካዊ ገዳም ነው። ይህ ገዳም በአመት 2 ጊዜ ይከበራል። ማለትም ጥቅምት 5 እና መጋቢት 5 በስፋት ይከበራልና ይህንን በዓል ለመታደም የምትመጡ ማንኛውም የእምነቱም ተከታዮች ሆናችሁ የእምነቱ ተከታይ ያልሆናችሁን ጭምር ገዳሙ ጥንታዊና ታሪካዊ ገዳም በመሆኑ በውስጡ የተለያዩ ታሪካዊ ቅርሶች፣ ዋሻዎች የረፍታቸው ቦታ ጭምር ያለበት ቦታ ስለሆነ ሁላችሁም እዚህ ገዳም ከዋዜማው ጀምሮ መጣችሁ ብታከብሩ አካባቢው ሰላም፣ እንግዳ ተቀባይ፣ ሰው አክባሪ የሆነ የጉራጌ ማህበረሰብ እንደሚታወቀው የሶዶ ክርስቲያኒ ማህበረሰብ እንግዳ ተቀባይ በላለዴንጣ ብሎ የሚቀበል ስለሆነ ከአባታችን በረከት ታገኙ ዘንድ ሁላችሁም የእምነቱ ተከታዮች ወደ ገዳሙ እንድትመጡ አካባቢው ሰላም፣ ቀጠናው ሰላም ነው። መንገዱ ሁሉ ሰላም ነው። መንገዱ በጥሩ ሁኔታ ተሰርቷል። ያው ከአዲስ አበባ በቅርብ ርቀት የሚገኝ ነው። በአራቱም ማዕዘን መግቢያ መንገዶቹ ክፍት ናቸው። ከጂማ በወልቂጤ በኩል አድርጎ በዘቢደር ከወሳአና ጀምሮ ከአርባ ምንጭ ከወላይታ በዝዋይ በፈጣን መንገድ ጭምር የሚመጣበት አራቱም ማዕዘን ላይ ክፍትና ሰላማዊ መንገድ ስለሆነ ሁላችሁም በሰላም መጣችሁ አክብራችሁ እንድትመለሱ ወረዳው ሙሉ ዝግጅት አድርጓል። እንደ ባህል ቱሪዝም ጽሕፈት ቤት ከሚመለከታቸው ባለድርሻ አካላት ጋር ከመንገድ ከጸጥታ አካል እንደዚሁ ከሚዲያና ኮሙኒኬሽን ተቋማት ጭምር ሙሉ ዝግጅቱን ስላጠናቀቀ በሰላማዊ መንገድ መጣችሁ አክብራችሁ እንድትመለሱ በወረዳው ባህል ቱሪዝም ጽሕፈት ቤት ስም ጥሪያችንን እናስተላልፋለን። ሁሉም ምእመን ያለምንም ስጋት ከአባታችን በረከቱን እንዲቀበል በድጋሚ ጥሪ እናስተላልፋለን። ስሜ ዋና ሳጅን እንዳለ ሻንቆ እባላለሁ። የሶዶ ወረዳ ፖሊስ አዛዥ ነኝ። እንኳን አቡነ ገብረ መንፈስ ቅዱስ መታሰቢያ በዓል ለሕዝበ ክርስቲያኑ አደረሳችሁ ላለው እንደ ሶዶ ወረዳ የፖሊስ ጽሕፈት ቤትና ሚሊሻ ጽሕፈት ቤት ያለምንም የጸጥታ ችግር ይሄን በዓል እንዲያከብር ምኞታችን ነው። ከዛ ውጪ ያው ከተለያዩ ክፍለ ሀገር አቋርጣችሁ የምትመጡ እንግዶቻችን ምንም ስጋት እንደሌለ በአራቱም አቅጣጫ ያለምንም የጸጥታ ችግር አክብራችሁ ወደ የቤታችሁ እንድትሄዱ ስጋት ሳይገባችሁ ወደ ሶዶ ወረዳ አቡነ ገብረ መንፈስ ቅዱስ ወዳለበት ክብረ በዓል መታችሁ እንግዶቻችን ሆናችሁ እንድታከብሩ ከወዲሁ እንገልጻለን። ስለዚህ ያለምንም ትራፊክ አደጋ መንገዱ የተስተካከለ ነው። ልዩ ጥበቃ አለ። በዚህ መልኩ
መታችሁ በዓሉን አክብራችሁ እንድትሄዱ ጥሪያችንን እናስተላልፋለን። ስሜ አቶ ዘነበ መልካ ይባላል። የሶዶ ወረዳ ትራንስፖርትና መንገድ ልማት ጽሕፈት ቤት ኃላፊ ነኝ። እንግዲህ ዛሬ የምንገኘው በወረዳችን በምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ውስጥ እንገኛለን ማለት ነው። በገዳሙ ምናልባት በአመት 2 ጊዜ ክብረ በዓል ይካሄዳል። ጥቅምት ላይና መጋቢት 5 ላይ ለዚሁም በዓል እንኳን አደረሳችሁ ለማለት ፈልጋለሁ። በተጨማሪ ምናልባት ገዳሙ ከአዲስ አበባ ወደ 120 ኪሎ ሜትር ርቀት ላይ ይገኛል። ከወረዳችን መዲና ቡኢ ከተማ 20 ኪሎ ሜትር ላይ ርቀት ይገኛል ማለት ነው። ስለዚህ ገዳሙ በየትኛውም አቅጣጫ የመንገድ ፋሲሊቲዎች ያሉት ወይም ደግሞ የመንገድ ከጥራት አኳያም በየትኛውም አቅጣጫ ምእመኑ መታደም የሚችልበት ገዳም ነው ማለት ነው። ስለዚህ ከዚህ አንጻር መጋቢት 5 የሚከበረው ክብረ በዓል ላይ የትኛውም ምእመን በየትኛውም አቅጣጫ መጥቶ መታደም ይችላል ክብረ በዓሉ ማለት ነው። ስለዚህ ከዚህ አንጻር እንደ ወረዳችንም ወይም ደግሞ እንደ ተቋማችን ከመሰላቸው ስራዎች አንዱ ከትራንስፖርት ፍሰት ቁጥጥር ከመንገድ ጥራት ጥገና ጋር ተያይዞ ይሆናል ማለት ነው። ከዚህ አኳያ ከትራንስፖርት ፍሰቱ አኳያ ከተሽከርካሪ ከመጠን አኳያ ምናልባት ምእመኑ ሲመጣ ተሽከርካሪ እጥረት እንዳይኖር ቅድመ ዝግጅት ስራዎች ሰርተናል፣ እየሰራን እንገኛለን ማለት ነው። ስለዚህ ይህንን ለበዓሉ ታዳሚ መሳተፍ ይችላል ማለት ነው። ከዛ ውጪ ከቁጥጥሩም ከትራንስፖርት ፍሰቱም አኳያ ከቁጥጥሩም አንጻር ከትርፍ ታሪፍም በተመሳሳይ ብዙ ችግሮች የሚገጥሙት አይደለም ማለት ነው። ከዚህ አኳያም ቅድመ ዝግጅት የተሰራበት ስራ አለ ማለት ነው። ከዛ ውጪ ከዚህ ከደህንነትም አኳያ ከመንገድ ከትራንስፖርት ተሽከርካሪ ደህንነትም አኳያ የፓርኪንግ ገዳሙ ላይ ፓርኪንግ የተዘጋጀበት ከዛ በተጨማሪ ደግሞ መናኸሪያ የሚያዘጋጀንበት ሂደቶች አለ ማለት ነው። ስለዚህ በየትኛውም ሰፋ ያለ ቁጥር ተሽከርካሪ ቢመጣም መናኸሪያ ያዘጋጀንበት ሁኔታዎች ስላለ ስለዚህ ምእመኑ መጥቶ መታደም ይችላል ማለት ነው። ከዛም ውጪ ደግሞ ከአጠቃላይ ከተሽከርካሪ አኳያ ግን በየትኛውም ሁኔታዎች ላይ ቁጥጥር እያደረግን ቅድመ ዝግጅት የተሰራንበት ሁኔታዎች አለ ማለት ነው። ከዛ በተጨማሪ ከዚህ ከመንገድ አኳያ ከጥገና ከጥራት ከተለያዩ ሁኔታዎች አኳያም ስለዚህ ብዙ ችግር ያለበት አይደለም ቅድመ ዝግጅት የተሰራበትና የትኛውም ተሽከርካሪ መጥቶ መንቀሳቀስ የሚችልበት መንገድ አለ ማለት ነው። ስለዚህ ከዚህ አንጻር ገዳሙ ላይ እስከ ገዳሙ የሚያደርስ መንገድ ስላለ በሀገራችን በየትኛውም አቅጣጫ መጥቶ የእምነቱ ተከታይ በዓሉን ማክበር ይችላል ማለት ነው። ስለዚህ ከዚህ አንጻር ምንም ስጋቶች እንደሌለና ከተሽከርካሪም አኳያ ከመንገድ ጥራትም ቁጥጥርም አኳያ እንደ ተቋማችን እንደ ወረዳችንም ስራዎች ሰርተናል። ስለዚህ የትኛውም ምእመን መጥቶ መታደም ይችላል የሚል መልእክት ማስተላለፍ ነው። አመሰግናለሁ። ገብረ መንፈስ ቅዱስ የእምነት አባት አናብርት የታዘዙለት ከኒሳ ተነሶ